ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ኢንቲቲ ኢንሃንስድን እናያለን። እንግዲህ ኢንቲቲ ሪሌሽንሽፕን ለማየት ሞክረን ነበረ በባለፈው ቪዲዮችን የተለያዩ ነገሮችን አይተናል። ቻፕተር ስሪ ዳታቤዝ ሞዴል የሚለውን እዚህ ጋር ጀምረን ለማየት ሞክረን ዳታቤዝ ሞዴሊንግ ፌዝን ለማየት ሪኳርመንታይዝ፣ ኮንሰፕቹዋል፣ ሎጂካል፣ ፊዚካል ከዛ ኢንቲቲ ሪሌሽንሽፕ ዲያግራም እና የኢንቲቲ ምን እንደሆነ ኤኒ ታይፕ ኦፍ ፊዚካልም ኮንሰፕቹዋል የሚገኝ ብለን አትሪቢዩቶች ኢንቲቲዎች በሁለት እንደሚከፈሉ ዊክ ኤንድ ስትሮንግ፣ ዊኮች ፓርሻል ኪ እንዳላቸው ስትሮንጎች ደግሞ ኪ አትሪቢዩት እንዳላቸው ታይፕስ ኦፍ አትሪቢዩቶችን ለማየት ሞከረን። ኮምፖዚት፣ መልቲቫሊዩድ፣ ድራይቭድ ምናምን አየን። ከዛ ከኪ ደግሞ ሱፐር ኪ፣ ካንዲኬት ኪ፣ ፕራይመሪ ኪ ከዛ ደግሞ ሪሌሽንሽፕ ሲሰራ ከሁለት ኢንቲቲዎች መካከል ምን አይነት ዲግሪ ኦፍ ሪሌሽንሽፕ ዩናሪ፣ ባይናሪ ከዛ ደግሞ ካርዲናሊቲ ነምበር ኦፍ ታይም ሁለት ፓርቲሲፔት ሲያደርጉ ምን ያህል ጊዜ ዋን ቱ ዋን፣ ዋን ቱ መኒ፣ መኒ ቱ መኒ ከዛ ደግሞ ማፒንግ ሪሌሽናል ይህንን አንብቡ ብያችሁ ትቸዋለሁ። በራሳችሁ አንብቡት። ዛሬ የምናየው ኢንሃንስድ ኢንቲቲ ሪሌሽንሽፕ ነው። ኢንሃንስድ ኢንቲቲ ሪሌሽንሽፕ ስለዚህ ከኢንቲቲ ሪሌሽንሽፕ ምን ያለ ነው? ኢንሃንስድ የሆነ አፕግሬድ የሆነ ሞር አድቫንስድ የሆነ ማለት ነው። እንዴ ታዲያ ይሄ ለምን መጣ? ኢንቲቲ ሪሌሽንሽፕ አይበቃም ወይ? ለምን ኢንሃንስድ መጣ ካላችሁ ኮምፕሌክሲቲ ኦፍ ዳታ ኢዝ ኢንክሪዚንግ ቃል ይሁን ኢት ቢካም ሞር ዲፊካልት ኤንድ ሞር ዲፊካልት ቱ ዩዝ ዘ ትራዲሽናል ኢንሃንስድ ሪሌሽን ሞዴል ፎር ዳታቤዝ ሞዴል። አንድን ዳታቤዝ ሞዴል ለማድረግ ዲዛይኑን ለመስራት በዚህ ሰዓት ዳታ ኮምፕሌክሲቲው እየጨመረ በመጣ ሰዓት ትራዲሽናሉን መጠቀም ከባድ ነው። ቱ ሪዱስ ዚስ ኮምፕሌክሲቲ ሞዴሊንግ ዊ ሃቭ ቱ ሜክ ኢምፕሩቭመንት ኢንሃንስመንት ቴስቲንግ። ስለዚህ ሁሉም ነገር ኢንሃንስ መደረግ አለበት ከኢንቲቲ ሪሌሽንሽፕ ቱ ሜክ አብል ቱ ሃንድል ኮምፕሌክስ ያንን ኮምፕሌክስ የሆነ ዳታ አንድል እንዲያደርግ ሞር በቃ ቬሪ አሜዚንግ የሆነ እንዲሰጠን ኢንሃንስ መደረግ አለበት ነው የሚያል። ኢንሃንስድ ኢንቲቲ ሪሌሽንሽፕ ሞዴል ኢዝ የዳታቤዝ ሞዴል ነው። የዳታቤዝ ሞዴል ነው ማለት ምን እንደሆነ ታውቃላችሁ? ዛት ኢንኮርፖሬትስ ዘ ኮንሰፕትስ ኦፍ ክላስ፣ ሰብ ክላስ፣ ሪሌሽንሽፕ ታይፕ፣ ኢንሄሪታንስ እነዚህን ሀሳቦች አመጣ ኢንኮርፖሬት አደረገ። ምን ይለናል እዚህ ጋር? ዘ ኢንቲቲ ሪሌሽንሽፕ ሞዴል ኢንክሉድ ኦል ሞዴሊንግ ኮንሰፕት ኦፍ ኢአር። ይሄን ማስታወስ አለባችሁ። የኢአር ሞዴልን ኮንሰፕቶችን ይዛል። ኢንቲቲ ብትሉት ሪሌሽን ብትሉት ምናምን ያየናቸው ነው። ሪሌሽንሽፕ ዋንቷን ምናምን እያንዳንዱን ነገር ይይዛል። ከዛ ተጨማሪ ምን ይዛል ነው ተጨማሪ ዘ ኮንሰፕት ኦፍ ሰብ ክላስ ኤንድ ሱፐር ክላስ። ትራዲሽናል ኢንቲቲ ላይ የምፈልጉት አታገኙም። ካዳጎሪ ዩኒየን ታይፖች ባይገርማቸውን ኦኬ ልክ ነገሩ ከስር ስላለ ችግር የለም። ዩኒየን ታይፖች ዩኒየን ሱፐር ክላስ እና ሱፐር ክላስ አንድ ላይ ሲሆኑ ምን ይፈጥረናል? ዩኒየን ታይፕ ኦኬ አንድ ላይ አትሪቢዩት ኤንድ ሪሌሽንሽፕ ኢንሄሪታንስ እነዚህን አመጣ። ሪሌሽንሽፕ ሆኖ ኢንሄሪታንስ ከዛ ሪሌሽንሽፕ ክሬት ቱ ዲዛይን ሞር አኪሬት ዳታቤዝ ስኬማ በጣም ሞር አኪሬት ነው የሚሰጠን። ኦኬ ሰብ ክላስ እና ሱፐር ክላስ ምንድን ነው? ሰብ ክላስ እና ሱፐር ክላስን ለመረዳት በምን ኢምፕሎይን እናምጠው መሰለኝ። ኢምፕሎይ ጥሩ ኤግዛምፕል። ኢምፕሎይ ማለት ተቀጣሪ ነው። ከዛ ይሄ ኢምፕሎይ ምን አለው? ስም አለው። ከዛም ሊኖረው ይችላል ሳለሪ። ሁሉም ኢምፕሎዮች ሁሉም እንትኖች ሳለሪ አላቸው። ሁሉም ሰራተኛ ምን አላቸው? ሳለሪ ኔም አላቸው፣ ሳለሪ አላቸው። የሆነ የሚለዩበት አይደንቲፋየር ነገር መቼስ ይኖራቸዋል። ስለዚህ ቁጥር አላቸውም። ከዛ ከኢምፕሎዮች ውስጥ ደግሞ ማን አለ? ማናጀር አለ። ከኤምፕሎይ ኢንጂነር ሊኖር ይችላል፣ አርክቴክት ሊኖር ይችላል። ሁሉም ተቀጥረው ነው የሚሰሩት። ከዛ እዚህ ጋር ሆኖ ማናጀሩ ምን ማድረግ ነው? ስራ ማኔጅ ነዋ። የራሱ ደግሞ ባህሪ ያለው ማኔጅ ማድረግ ነው። የአርክቴክቸሩ ምን ማድረግ ነው? ዲዛይን ማድረግ ነው። ስለዚህ ምን መሰላችሁ ሀሳቡ? ኢምፕሎይ ምንድነው በዚህ ሰዓት? ሱፐር ክላስ ነው። ማናጀር፣ አርክቴክቸር ምናምን ደግሞ በዚህ ሰዓት ምንድን ነው? ክላስ ነው ማለት ሰብ ክላስ ነው። ለምን ሰብ ክላስ ሆነ? ኢምፕሎይ ኮመን አትሪቢዩታቸውን ሁሉም ማናጀርም ሆነ አርክቴክት ስም አላቸዋል። ማናጀርም ሆነ አርክቴክት ሳለሪ ያገኛሉ። ስለዚህ ኮመን አትሪቢዩታቸውን ስለያዘ ምን ተባለ? ሱፐር ክላስ ተባለ። እነዚህ ደግሞ ከዚህ ከኮመን አትሪቢዩት ይይዛሉ። ከሱ ተጨማሪ የራሳቸው ደግሞ ሊል አላቸው። ማናጀር ማኔጅ ነው። አርክቴክቸር ዲዛይን ነው።
ስም ምናምን ተጨምሮለት ዲዛይን ማድረግ ነው። ይሄኛው ማናጀርና አርክቴክቸር ምንድነው? ሰብ ክላስ ይሄን ነው የሚነግረን። ሱፐር ክላስ ኤንድ ሰብ ክላስ ሰብ ክላስ ኤንድ ሱፐር ክላስ ካን ቢ ቶታሊ ዩዝፉል ፎር ዲስክራይብ ሲሚላሪቲ ኢን ኢንቲቲ ሪፕሬዘንትድ አለና ቢኮዝ ሰብ ክላስ ኢንሄሪት ዜር አትሪቢዩት ኤንድ ሪሌሽን ፍሮም ሱፐር ክላስ ያልነውን ኢንሄሪት ያደርጋል ከሱፐር ክላስ። ሱፐር ክላስ ኔም ካለው ማናጀሩ ኢንሄሪት ያደርጋል ይወስዳላ። ኔም ሁሉም ስላላቸው ዘ ዳታቤዝ ዲዛይነር ካን ሪፕሬዘንት ኮምፕሌክስ ራዲካል ኢንተርዲፔንደንስ ኢንሄሪታንስስ ዊዝን ሲስተም ቢንግ ዲስክራይብድ። ስለዚህ ዳታቤዝ ዲዛይነሩ በቀላሉ እነዚህ እንትኖችን ይገልጣል። ሱፐር ክላስ እና ሰብ ክላስ ኮንሰፕት ነው። ስፔሻላይዜሽን እና ጀነራላይዜሽን ደግሞ የምንለው አለ። ስፔሻላይዜሽን ለምሳሌ ይሄ ኢምፕሎይ አለ። ኢምፕሎይን ስንከፋፍለው ምን ሆነ? ወደ ማናጀር ወደ ምናምን እያለ ስለዚህ ምን አደረግ ነው ማለት ነው? ስፔሻላይዝድ አደረግ ነው ማለት ነው። ከማናጀር ከአርክቴክቸር የጋራ ባህሪያቸውን ወሰደና ሁሉም ስም አላቸው። ሁሉም እያደረግን ደግሞ አንድ ኢምፕሎይ የሚል ኤሪያውን ጀነራላይዝድ የሆነ ነገር ስንሰራለት ጀነራላይዜሽን እንለዋለን። ኮንሰፕት ነው። ፕሮሰስ ኦፍ ዲቫይድ ፓረንት ሌብል ኢንቲቲ ወይም ሱፐር ክላሱን ኢንቱ ናሮብል ካታጎሪስ ሰብ ክላስ አኮርዲንግ ቱ ዜሮ ፖሲብል ቻይልድ ካታጎሪ ማለት። ስለዚህ ፓረንት ሌብሉን ወይም ደግሞ ሱፐር ክላሱን ስንከፋፍለው ስፔሻላይዝድ እንለዋለን። እንቱን ስናለውን ጀነራላይዜሽን። ስፔሻላይዜሽን ሪኳየርስ ሰፓሬሽን ኦፍ ኢንቲቲ ቤዝድ ኦን ኤሰርቴን አንኮመን አትሪቢዩት። ኮመን አትሪቢዩት እና አንኮመን አትሪቢዩት ነው እዚጋ ዲፈረንስ። ስለዚህ አንኮመን አትሪቢዩታቸውን በማየት ለምሳሌ ማናጀር ምንድነው? ማኔጅ ማድረግ ነው ብለናል። የራሱ የሆነ ኮመን የራሱ አንኮመን ከማናጀርና አርክቴክት የራሳቸው አንኮመን ወይም ደግሞ ኮመን የጋራ ያልሆነ ማለት አንኮመን ማለት የጋራ ያልሆነ ባህሪ ያላቸው ያንን በመጠቀም ነው ምንገ ፕሮሰስ ኦፍ ኤክስትራክቲንግ ኮመን ካራክተሪስቲክ ፍሮም ቱ ኦር ሞር ሰብ ክላስ ኤንድ ኮምባይኒንግ ዘም ኢንቱ። ስለዚህ ኮመን አትሪቢዩቶቹን ኤክስትራክት አርግቶ ደግሞ ኮምባይን ስናደረግ ደግሞ ጀነራላይዜሽን ነው። አንኮመን መርጠን ዲቫይስ ስናደረግ ስፔሻላይዜሽን፣ ኮመን ስንመርጥ ደግሞ ሌላኛው ዩኒየን ነው። ዩኒየን ደግሞ ካታጎሪ ሪፕሬዘንት ሲንግል ሱፐር ክላስ ኦር ሰብ ክላስ ሪሌሽንሽፕ ዊዝ ሞር ዛን ዋን ሰብ ክላስ። ስለዚህ ሁለትም ከሁለት ሰብ ክላስ ውስጥ አንድ ላይ ሆነው እንትን ካደረግ ዩኒየን። ለምሳሌ እስቲ አይ ቲንክ አኒማል ጥሩ ኤግዛምፕል ነው። አኒማል አለ። አኒማል እዚህ ጋር ምን አለ? ዶሜስቲክ አኒማል እና ዋይልድ አኒማል አለዋ። ዋይልድ የራሳቸው የሆነ ባህሪ ያላቸው። ከዶሜስቲክ አኒማል ደግሞ ዶግ አለ፣ ካት አለች ምናምን ዶሜስቲክ አኒማሎች። ዋይልድ አኒማል ላይን አለ፣ ተገር አሉ ማለት ነው። ስለዚህ እዚህ ጋር አኒማል ምንድን ነው ማለት ነው? ዩኒየን ነው ማለት ነው። ምንና ምን ሁለቱን ሱፐር ክላሶች አንድ ላይ ኮሌክት አርግቶ ደምሮ ዩኒየን አርግቶ ያሳየ ማለት ነው። እዚህ ጋር ቶታል ፓርቲሲፔሽን እና ፓርሻል ፓርቲሲፔሽን አለ ማለት ነው። ሌላኛው ሪሌሽናል ዳታ ሞዴል ነው። እንግዲህ በኢንቲቲ ሪሌሽንሽፕ ወይም በኢንሃንስድ ኢንቲቲ ሪሌሽንሽፕ የተሰራውን ሞዴላችንን ዲዛይናችንን ወደ ሪል እንቀይሯለን ማለት ነው። አሁን ወደ መሬት ወደ ማምለጥ እየመጣን ነው። ከነዛ ውስጥ ሪሌሽናል ዳታ ሞዴል አንዱ። ሪሌሽናል ዳታ ሞዴል ሪፕሬዘንት ዘ ዳታቤዝ አስ ኮሌክሽን ኦፍ ሪሌሽን። ሪሌሽን ምንድነው? ቴብል ነው፣ ሌላ ነገር የለውም። አስ ኮሌክሽን ኦፍ ሪሌሽን የሚለው በቴብል ስብስብ አርግቶ ሲገልጽ ቴብል ኢዝ ሪፕሬዘንትድ ባይ ዊዝ ኮሎመን እና ሮ ያለው ነገር ነው። ቴብል እንደምናውቀው ኢች ቴብል ኢዝ አን ኢንቲቲ ኢን ኢአር ዲያግራም። ስለዚህ ኢአር ዲያግራሙ ላይ ለምሳሌ ስቱደንት ተብለን ሰራና ኢንቲቲ፣ ይሄኛው ወደ ሪሌሽናል ሲመጣ ቴብል ይሆናል ማለት ነው። ቴብል ኔሙ ስቱደንት የሚለው እንትን ይሆንና ቴብል ይሆናል። ቴብል ኔም ኮሎመን ምናምን ያሉ። ስለዚህ እዚህ ጋር ኢንቲቲ ላይ ያሉት እነዚህ አትሪቢዩቶች ምን ይሆናሉ ማለት ነው? እዚህ ጋር መጥተው ኮሎመን ይሆናሉ ማለት ነው። እዚህ ጋር መጥተው ኮሎመን ይሆናል። ያ ነው በቃ፣ ሌላ ነገር የለውም። ስለዚህ ኢች ሮ ኢን ዘ ታብል ሃዝ ምናምን ይሆናል ማለት ነው። ሌላኛው ሪሌሽናል ዳታ ሞዴል ኮንሰፕቶችን ማወቅ ያሉብን ነገሮች አሉ። የመጀመሪያው አትሪቢዩት የምንለው ነው። አትሪቢዩት ኮሎመን ነው፣ ሌላ ታሪክ የለው። አትሪቢዩት ኮሎመን እዚህ ጋር እንዳልኳችሁ ለምሳሌ ባይመችም ኢንቲቲ ምን አለው ብለናል? አትሪቢዩቶች አሉታ። እያንዳንዱ አትሪቢዩት እነዚህ አትሪቢዩቶች ኮሎመን ይመጣሉ ማለት ነው፣ ኮንቨርስ ይደረግ። ስለዚህ አትሪቢዩት ፕሮፐርቲ ዊች ዲፋይን ሪሌሽን ማለት ነው። ሌላኛው ቴብል ነው። ቴብል ኢን ሪሌሽናል ሞዴል ሪሌሽን ሴቭድ ኢን ኤ ቴብል ፎርማት ኢት ኢዝ ስቶርድ አሎንግ ዊዝ። ስለዚህ ቴብል ምንድን ነው? ሪሌሽን ሞዴል ሪሌሽንስ። ስለዚህ ሪሌሽኖቹ በቴብል ፎርማት ነው ማለት ነው ሴፍት የሚደረጉ። ስለዚህ ሪሌሽን ማለት ቴብል ነው፣ ሌላ ነገር የለውም። ስለዚህ ስቶርድ አሎንግ ዊዝ ኢት ኢዝ ኢንቲቲ ማለት። ስለዚህ ቴብል ሃዝ ስቶር ሞር ፕሮፐርቲስ። ሮ እና ኮሎመን አለው። ሮ ሪፕሬዘንት ሪካርድ። ሮ ምን ይባላል? ሪካርድ ይባላል። ሮ
ታፕልም ይባላል ሪከርድም ይባላል። ይህን ነገር ማስታወስ አለብን። ኮሎመን ደግሞ ሪፕሬዘንት የሚያደርገው አትሪቢዩቶችን ነው አትሪቢዩቶች። ስለዚህ እነዚህ ነገሮች ሪካርድ ማለት የሚገቡት ማለት ነው ሴፍድ የሚደረጉት። ሌላኛው ታፕል ምንድነው? የሲንግል ሮ ብያቸዋለሁ። የሲንግል ሮ ቴብል ታፕል ነው ወይም ደግሞ ሲንግል ሪካርድ ይባላል። ለምሳሌ ቴብል ውስጥ ኔም አለ። ኔም ምንድን ነው? አትሪቢዩት ነው። አበበ ካልን ለኔም አበበ አይዲው ደግሞ ስንት ነው? አንድ ካልን ስለዚህ ይሄኛው ሮ ምንድን ነው ማለት ነው? ታፕል እንለዋለን ማለት ነው። ኔሙ ምናምን ደግሞ አትሪቢዩት ይባላል ማለት ነው። እዚህ ጋር ኮሎመን ኮሎመን ሪፕሬዘንት ዘ ሴት ኦፍ ቫሊዩ ፎር ስፔሲፊክ አትሪቢዩት ማለት ነው። ኮሎመን ያ ነው። ስለዚህ ማወቅ ያሉብን ነገሮች ሪሌሽን ስኬማ ሪፕሬዘንት ዘ ኔም ኦፍ ዘ ሪሌሽን ዊዝ ኢትስ አትሪቢዩት ሲባል ሪሌሽናል ስኬማ ይባላል ማለት ነው። እዚህ ጋር ማወቅ ያሉባቸው ነገሮች የመጀመሪያው ቴብለን እንደዚህ ሲሳል ምን ይባላል? ስቱደንት ካለን እና ኮሎመን ሰራንለት ኮሎመን እንስራለት። እዚህ ጋር ኔም እንበልለት። እዚህ ጋር ምንድን ነው አይዲ ሮል ነምበር ወይም ደግሞ አይዲ ሮል ነምበር እንበለው። እዚህ ጋር ኢሜል፣ እዚህ ጋር ደግሞ ዋትልስ የፈለጋችሁትን ባሉት። በኢንቲቲ ላይ የሚጻፈው ደግሞ እንደዚህ ነው። ኢንቲቲ ስቱደንት ከሆነ አትሪቢዩቶቹ ምን ይባላል? እዚህ ጋር ኔም አለ። ከዛ እዚህ ጋር ምን አለ? ሮል ነምበሩ አለ። ከዛ እዚህ ጋር ምን ይኖራል? ኢሜይል ምናምን አለ ማለት ነው። ስለዚህ ሉክ ኮንቨርት ሲደረግ ማለት ነው። ስለዚህ ይሄ ኮንቨርት ሲደረግ ከዛ ኔሙ ለምሳሌ ከበደ ኬ ቢሆን ሮል ነምበሩ ዋን ቢሆን ከዛ ኢሜይሉ ደግሞ ኢሜይል ምናምን ተብሎ ቢጽፍ እዚህ ጋር አትሪቢዩት የሚባሉት እነዚህ ናቸው ማለት ኔም ሪል ኢ ምናምን አትሪቢዩት ናቸው ማለት ነው። ቴብሉ ሙሉ ነው። ይሄኛው ሙሉ ቴብሉ ምን ይባላል? ሪሌሽናል ስኬማ። ለምን ኔም ኦፍ ሪሌሽን ኤስ ተብሏል ዊዝ አትሪቢዩት ዊን ኮሎመን። ይህን ስለያዘ ሪሌሽናል ስኬማ እንለዋለን። ከዛም ይሄኛው ምን ይባላል? ተፕል ይባላል። ወይም ደግሞ ምን ይባላል? ሌላው ስሙ ሪካርድ እንለዋለን ማለት ነው። ተፕል ሪካርድ ይባላል ማለት ነው። ይሄኛው እነዚህ እንትኖች ኮሎመን ይባላሉ ወይም ደግሞ አትሪቢዩት እንላቸዋለን ማለት ነው። ስለዚህ እነዚህ ነገሮች ማወቅ ያስፈልጋል። ሌላኛው ፕሮፐርቲ ኦፍ ሪሌሽን ኢች ሪሌሽን መስት ሃቭ ዲስቲንክት ፍሮም ኦል አዘር ሪሌሽን። ኔሙ ዲስቲንክት መሆን አለበት። ሁለተኛ ኢች ሪሌሽን ሴል ኮንቴን ኤግዛክትሊ ዋን አቶሚክ ቫሊዩ ነው መያዝ ያለባቸው። ለምሳሌ ኔም ተብሎ ከበደ አየለ ብሎ እዚሁ በኮማ መለየት አይችልም አቶሚክ ቫሊዩ። ስለዚህ ከበደን ከአንድ ብቻ ነው መያዝ የሚችለው ማለት ነው። ሌላኛው ሪሌሽን ኮንቴን ዲስቲንክት አትሪቢዩቶቹ ኢቨን ኤች አትሪቢዩት እነዚህ ኔም ብሎ እዚህ ጋር ኔም ማለት የለበትም። ስለዚህ ዲስትሪክት ነው መሆን የተለየ ነው። የታፕል ሀዝ ኖ ዱፕሊኬት ቫሊዩ። እያንዳንዱ ታፕሎ አቶሚክ ነው መሆን ያለባቸው ላ ዱፕሊኬት ቫሊዩ መሆን የለበትም። ኦርደር ኦፍ ዘ ታፕል ካን ሃቭ ዲፍረንት ሲኬንስ። ስለዚህ ኦርደሩም እንደዛው ነው ማለት ነው። ሌላኛው ሪሌሽናል ኮንስትሬንት የምንለው ሀሳብ አለ። በጣም ቤዚክ ሀሳብ ነው። ሪሌሽናል ምን ኮንስትሬንት አልኳቸው። ሪሌሽናል ኮንስትሬንት አር ሩልስ ዛት ሄልፕ ሜንቴን ቫሊድ ኤንድ ኮንሲስተንት ዳታ ቱ ፕሪቬንት ኢንኮሬክት። ስለዚህ ሪሌሽናል ምንድን ነው? አንዱን ቴብል ሪሌሽኑ ባይገርማችሁ ቫሊድ ሆኖ እንዲቆይ ኮንሲስታንት ሆኖ እንዲቆይ ሪሌሽኑ ምን መሆን አለበት? ሪሌሽናል ኮንስትሬንቶች መኖር አለባቸው። ዳታው ሲገባ ኮሬክት ሆኖ እንዲገባ ምናምን ሪሌሽናል ኮንስትሬንት አለ። ሪሌሽናል ሪፈረንስ ኮንዲሽንስ ይላል ዊች መስት ቢ ፕሬዘንት ፎር ኤ ቫሊድ ሪሌሽን። ስለዚህ ሪሌሽን ቴብሉ ቫሊድ እንዲሆን ኮሬክት እንዲሆን ትክክለኛ እንዲሆን እነዚህ ኮንስትሬንቶች አስፈላጊ ናቸው ማለት ነው። ስለዚህ ኮንዲሽኖች ናቸው ወይም ደግሞ ሩሎች ናቸው። ስለዚህ አንድ ቴብል ሪሌሽናል ኮንስትሬንት ከሌለው ቫሊድ ቴብል አይሆንም ማለት ነው ባይ ዲፎልት። ስለዚህ አንድ ቴብል ቫሊድ ለሚሆን እነዚህ ሶስት ነገሮችን ማሟላት አለበት። ሶስት ኮንዲሽኖች መሟላት አለባቸው። ስለዚህ ዶሜን የምንለው ዶሜን ለካ ነገርኳችሁ። ዶሜን አሁን ለምሳሌ እዚህ ጋር ዋን ምንድን ናት? ዶሜን ናት ማለት ነው። በሮ ቦታ አንድ ገብታለች፣ አንድ ዶሜን ናት። ኔምስ ከበደ ካልን ዶሜን ነው ማለት ነው። ስለዚህ ስለሱ ነው የሚያው። ስለዚህ ዶሜን ኮንስትሬንት ምን መሰላችሁ? ኢች ዶሜን ሴል አትሪቢዩት መስት ቢ አቶሚክ። ይሄኛው ፈርስት ኮንዲሽን ነው። ስለዚህ ፈርስት ኮንዲሽኑ መስት ቢ አቶሚክ አለ እያንዳንዱ ዶሜን። ሁለተኛው ደግሞ ኮንዲሽኑ ምን መሆን አለበት? መስት ቢ ፊት ኤዲሳይን ዳታ ቫሊዩ ማለት ነው። ስለዚህ ምንድን ነው ዊ ፐርፎርም ዳታ ቼከር።
ስለዚህ ዳታ ቫሉ ዊ ኒድ ቱ አሳይን ዳታ ታይፕ ኢዝ ኮለም ሊሚት ዘ ቫሉ። ስለዚህ ፕሪዲፋይንድ ዳታ ቫሉ መሞላት አለበት። ለምሳሌ ዶሜኑ እዚህ ጋር ሮል ነምበር ዋኗም ስለዚህ ዶሜኑ ለምሳሌ ኤ መሆን አይችልም፣ ደግሞ ስትሪንግ መሆን አይችልም፣ ኢንቲጀር ተብሎ ይሞላል። ስለዚህ ዳታ ታይፑ እዚህ ጋር ቼክ። ስለዚህ ዶሜን ኮንስትሬንት ጋር ሁለት ነገሮች ነው። አንደኛው ኢሽ ዶሜኑ ቴሉ ሴል ኢን ዘ ቴብል የሚለው ወይም ደግሞ አትሪቢዩት ቫሊዩ ምን መሆን የለበትም ዲቪዚብል የሚሆን የለበትም፣ ኢንዲቪዚብል ነው መሆን ያለበት ወይም አቶሚክ ነው መሆን ያለበት። ሁለተኛ ዳታ ታይፑ ኮንዲሽኑ ታይስታፕሊኩ ለምሳሌ ኢንቲጀር ከሆነ ኢንቲጀር ነው መሆን ያለበት ነው የሚለው። ሁለተኛው ኪ ኮንስትሬንት ናቸው። ኪ ኮንስትሬንት ዩኒክነስ ኦፍ ኮንስትሬንት ይባላል። እንግዲህ ይሄ ኪ ኮንስትሬንት ጋር ማስተዋል ያለባችሁ ኢች ሮ መስት ቢ ዩኒክ ኪ አትሪቢዩት ሊኖረው ይገባል። ስለዚህ ኢንቲሽን ኤቭሪ ታፕል ኢን ሪሌሽን ሹድ ቢ ዩኒክ መሆን አለበት ነው። ለምሳሌ ኪ አትሪቢዩት አለው ፕራይመሪ ኪ። ስለዚህ እያንዳንዱ ሮ ምን መሆን አለበት? ዩኒክ መሆን አለበት ነው። ይህ ነገር በጣም መስት ነው ማለት ነው። ስለዚህ አንድ ታፕል ቢሆን ያ ታፕሉ ሮል ነምበር ሊኖር ይገባል ማለት ነው። ያንን ዲስቲንክት የሚያደርገው ማለት ነው። ያኛው ሪፈረንሻል ኢንቴግሪቲ ኮንስትሬንት ናቸው። ሪፈረንሻል ኢንቴግሪቲ ማለት ከምን ጋር ነው የሚገናኘው? ለምሳሌ አሁን እዚህ ጋር ምን አለ? ፕራይማሪ ኪ ቢኖር እዚህ ጋር ከዛ ቴብሉ ጋር ፎሬን ኪ ቢኖረው ይህ ፕራይማሪ ኪ የያዛቸው ኮንተንቶች እና የፎሬን ኪው ፕራይማሪ ኪው ይሄኛው ፕራይማሪ ኪ እዚህ ይመጣላ እንደዚያ ይሄ ፕራይማሪ ኪ እዚህ ጋር ይመጣ። ሶ እዚህ ጋር ያላቸው ኮንተንቶቹ እና ይሄ ኮንተንቶቹ እኩል መሆን አለባቸው ነው ሚላን ሪፈረንሻል ኢንቴግሪቲ ሌላ ነገር የለው። ይሄኛውና ይሄኛው ምን መሆን አለባቸው? እኩል ነው። ዘ ሪፈረንሻል ኮንስትሬንት ኢዝ ስፔሲፋይድ ዊች ዊል ቱ ሪሌሽን ኦር ቴብል and used to maintain consistency among tuples into relation. Referential integrity based on the concept of foreign key ለምዘነ ነው። the foreign key important relation should be referred in other relationship. Referential constraints this happen where a relation refers to key attribute of different or some relation. So the key element exists in the table. ስለዚህ በቃ ባጭሩ ሪፈረንሻል ይሄን ነው የሚነግረን ማለት ነው። ቴንክ ዩ